الله بكر بحق من ملك بحق من ملك ما نم يلم يمسكر الله أكبر يتوكل لب ነው ይሉታል ተፍዊድ ወይም የአይን ጥቁሯ ክፍል ነች ይላሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ አላሁ አክበር አላሁ አክበር አላሁ አክበር። እንግዲህ አንድ ቄስ እስልምናን ተቀብለዋል። እጅግ በጣም ነው ደስ የሚለው። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ የተወኩል ልብ ነው ይሉታል ተፍዊድ ወይም የአይን ጥቁሯ ክፍል ነች ይላሉ። አይን አለ ተወኩል ነው አይን ብሌኗ ተፍዊድ ናት። ተፍዊድ ማለት ውጤቱን ሙሉ ለሙሉ ለአላህ የመተው ጉዳይ ማለት ነው። ሰበቡን እኮ እያደረስክ ግን قبل السبب وبعده ሰበቡ ኖረም አልኖረም እኮ ሰበብ እኮ ታደርሳለህ ታዛለህ። ከተወኩል የሚለዩት እዚህኛው መስመር ላይ ነው። ከሰበቡ በፊትም ይሁን በኋላ ይህ ጉዳይ የሚፈጸመው በአላህ አየህ። ከሰበቡ ጋር ሊያያዝ ይችላል ውጤቱ፣ ከሰበቡ ተቃራኒ ሊሆን ይችላል፣ ያለ ሰበብ ሊሆን ይችላል። ወኡፈውዱ አምሪ ኢለላህ ሙእሚን አሊ ፊርዓውን ነው ይህንን ያለ። ፊርዓውን ቤተሰብ ውስጥ ያለ አማኝ ነቢዩላህ ሙሳን ዓለይሂ ሰላም ለመግደል ሴራ ሲያሴሩ አተቅቱሉነ ረጁላን አን የቁለ ረቢ አላህ ጌታዬ አላህ ነው ስላለ አንድን ሰው ትገሉታላችሁ? ኢንየኩ ካዚበን ፈዐለይሂ ከዚቡሁ ውሸት ከሆነ የዋሸው ውሸቱ በራሱ ላይ ነው። ወኢን የኩ ሳዲቀን ዩሲብኩም ባዕድ አለዚ እሱ ያለው ነገር የተወሰነው እውነቱ ከሆነ ደግሞ ሊያገኛችሁ። ምንድን ነው የምታደርጉ? ለምንድን ነው እንደዚህ የምትገሉት ይህን ሰውዬ? ውሸት ከሆነ ውሸቱ ነው ይቀራል። እውነት ከሆነ እኮ ልትጎዱ ነው እናንተ። ኢማኑን ደብቆ የክቱሙ ኢማነሁ ይላል አላህ። እምነቱን ደብቆ በዚህ መልኩ መልእክት ያስተላለፈ መጨረሻ ግን ወኡፈውዱ አምሪ ኢለላህ እኔ ጉዳይን ወደ አላህ አስጠግቻለሁ። ጌታዬ ሆይ የምችለውን አድርጌያለሁ ማለቱ እውነትን ተናግሬያለሁ። ከፊርዓውን ፊት መናገር ያለብኝን እውነት ተናግሬያለሁ። ለሙሳ መከታ ሆኜ ቆሜያለሁ። ግን ከዚህ በኋላ ጉዳይን ላንተ አስጠግቻለሁ። ውጤቱ ይህ ተፍዊድ የተወኩል አንዱ ትልቁ ፓርት ነው። ውስጥ ከተወኩል ውስጥ ያለ ተወኩል አሁን አንድ ትልቅ ነገር አድርገህ አስበውን እዛ ውስጥ ያለው አንዱ ፓርት ነው። አንዱ ብሌኑ ተፍዊድ ነው። ተፍዊድ ከሌለ ተወኩል የለም። ሁሉም ግን የልብ ስራ ነው። በጣም የሚያጅበው ረቂቅ ነው። እጅግ በጣም ወሳኝ የሆነ ነገር ነው ተወኩል። ጉዳያችንን ለአላህ መስጠት ዛሬ ላይ ያር ለሚስተውለው ብዙ ጊዜ ጉዳያችንን ለሰዎች እናማከራለን። አናማከር ማለት አይደለም፣ ነገር ግን በቃ ጉዳያችን ያ ሰውዬ የሚያስፈጽምልን እስኪመስለን ድረስ ምናምን በቃ ለሰው ነው በቃ ጉዳያችን የምናወራው። ልባችንም የሚንጠለጠለው በዛ ሰው ላይ ነው ወይንም ባደረስነው ሰበብ ላይ ነው። ነገር ግን ትክክለኛ ተወኩል ያ አይደለም። ተወኩል ሊኖረን ይገባል። ተወኩላችን አላህ ሱብሓነሁ ወተዓላ ነው ማድረግ ያለብንና ሰበብ እናድርስ። ሰበብ ካደረሰን በኋላ ሰበቡ ላይ ሳይሆን አላህ ሱብሓነሁ ወተዓላ ያንን ነገር እንደሚያደርግልን ያንን ነገር እንደሚያሳካልን ማመን አለብን። ሰበብ ያላደረግን እስኪመስል ድረስ ማለት ምንም ሰበብ ያላደረስን እስኪመስል ድረስ እጃችንን ለአላህ ነው መስጠት ያለብንና ሀጃችንን ጉዳያችንን ያስጨነቀን ነገር በሙሉ አላህ ይፍታልን። ለአላህ እንስጠው፣ አላህ ይፈታልናል። የወደድነውን ነገር በሙሉ አላህ ሰጠን አይደል? የምንፈልገውን ነገር በሙሉ አላህ አደረገልን። በጣም ተጨንቀን ውስጣችን ተረብሾ ከዛ ጭንቀት እንድንወጣ አላህ ለምን ነው። አላህም ከዛ ጭንቀት አወጣን። ስንትና ስንት መከራ ውስጥ ገብተን ነበር። አላህ ከዛ ሁሉ ገላገለን። የሆነን ነገር ተመኝተን አንዳች ነገር እንፈልገን ወደ አላህ ዙረን ምንም አላጣን። አላህ ሁሉንም ነገር አድርጎልናል። እኛማ እንደ አላህ ማን አለን?
እኛስ አላህ ተባረከ ወተዓላ ከኛ የሚወደውን ከኛ የሚፈልገውን ነገር ነው እያሳየ ነው ያለነው። እኛስ ለአላህ ተባረከ ወተዓላ ትክክለኛ ባሮች ነን። ወዐሰይቱም ሚን በዕድ ማ አራኩም ማ ቱሒቡን አላህ የፈለጋችሁትን ነገር ካደረገላችሁ በኋላ የምትወዱትን ነገር ካሳያችሁ በኋላ የሚያስደስታችሁን ነገር አላህ ካደረገላችሁ በኋላ እናንተ ግን አመጻችሁ፣ እናንተ ግን ዞር ብላችሁ ከአላህ ተባረከ ወተዓላ ሄዳችሁ ይላል። አናፍርም። ነገ አላህ ፊት ስንቀርብ አንሸማቀቅም። ይህንን ሁሉ አድርጎልን ይህንን ሁሉ ውለታ ውሎልን እኛ ግን ከአላህ ተባረከ ወተዓላ ዞር። ያስ አላህ ይታረቀን፣ አላህ ወደ ራሱ ይመልሰን። አሚን አሚን አሚን። እውነት ነው። ብዙ ጊዜ እንግዲህ አላህ Subhanahu Wa Ta'ala ዱዓ እናደርጋለን፣ አላህን እንጠይቃለን ምናምንና አላህ Subhanahu Wa Ta'ala የጠየቅነውን ነገር ይሰጠናል። ከዛኛ እንረሳዋለን። ምናልባትም አሁን ያለንበት ሁኔታ አንድ ሰሞን የምንመኘው ቦታ ላይ ነው ያለነውና ነገር ግን አላህን እንረሳዋለን። ድጋሚ ሌላ ነገር ነው የምንጠይቀው። አንጠይቅ ማለት አይደለም። ነገር ግን አሁን አላህ ለሰጠን ነገር ማመስገን አለብን። ማመስገን ሲባል ደግሞ በኢባዳ ነው አላህ Subhanahu Wa Ta'ala ልናመሰግን የሚገባው። አላህ Subhanahu በምላስ ብቻ አይደለም፣ በተግባር ሰደቃ በመስጠት ሊሆን ይችላል። አላህ Subhanahu Wa Ta'ala ያዘዘን ነገር በስትክክል መታዘዝ፣ ከከለከለን ነገር በስትክክል በመከልከል ሊሆን ይችላል አንዱ ምስጋናና አላህን እያመሰገንነው ነው ወይ? አንድ ሰሞን ተጨንቀን ዱዓ አድርገን አላህ Subhanahu Wa Ta'ala ያንን ነገር ከሰጠን በኋላ እኛስ ለዛ ጉዳይ ምላሻችን ምንድነው? በሚገባው አላህ Subhanahu Wa Ta'ala እየተገዛን ነው ወይ የሚለው ሁሌም ራሳችንን መጠየቅ ያለብን ይመስለኛል። ሁልጊዜም ልንተኛ ስንል ማታ ማታ ራሳችንን ብንተሳሰብ ይረዳናል ብዬ አስባለሁ። በቻለው መጠን ውሎ ምን ይመስል ነበር? ዛሬ አላህን የሚያስደስት ውሎ ነው ወይ ያልኩት ብለን ራሳችንን ልክ ትራስ ጋር ስንሆን ራሳችንን መጠየቅ መተሳሰብ ለኛ ለህይወታችን እጅግ በጣም ጠቃሚና አስፈላጊ ነገር ነው ብዬ አስባለሁ። አንድ ቀበሮ ጭራው ላይ ድንጋይ ይወድቅና ጭራው ይቆረጣል። ይህንን የተመለከተ ሌላ ቀበሮ ጭራህን ለምን ቆረጥከው ብሎ ይጠይቀዋል። እንዴት ያለ ስሜት እንደሚሰማኝ አታውቅም፣ አየር ላይ የተንሳፈፍኩ ያህል እየተሰማኝ ነው። እስከ ዛሬ መሸወዴ አንተም እንድትቆርጠው መክርሃለሁ ይለዋል። ጀለስም እውነት ይመስለውና ጭራውን ይቆርጣል። ተቃጠለ። ወደ ጓደኛውም ሄዶ ለምን ዋሸኝ? ያልከኝን ስሜት ምንም ላገኝ አልቻልኩም ይለዋል። ይኸውልህ ለሌሎች ቀበሮች እንዲህ ብለህ የማትነግር ከሆነ በዚህ ቆራጣ ጭራህ ይሳለቁብሃል፣ እነሱም ጭራቸውን አይቆርጡም ይለዋል። እነዚህ ሁለት ቀበሮች አንድ ላይ ይሆኑና የቀየውን ቀበሮች ጭራ ማስቆረጥ ይጀምራሉ። ከዚያም እነዚያ ባለ ቆራጣ ጭራ ቀበሮች ጭራ ባላቸው ቀበሮች ይሳለቁ ጀመር። ምን መሰላችሁ? ኢዛ አመል ፈሳድ መበላሸት ፈሳድ በተበራከተ ጊዜ صار الناس يعيرون الصالحين بصلاحهم ሰዎች መልካም ሰዎችን በመልካምነታቸው ያነወሯቸዋል። ሃይማኖተኛ ይሰራራዋል፣ ጻድቅ ያጫውታታል ልትባሉ ትችላላችሁ። ጭራችሁን ግን መቼም እንዳትቆርጡ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እጅግ በጣም አስተማሪ ወደ ታሪክ ነው ብዬ አስባለሁ። በተለይ አሁን ላይ በቃ በደንብ አሁንን የሚገልጽ ታሪክ ነው ብዬ አስባለሁ። ምክንያቱም አሁን ላይ የምችሉትን አላህ Subhanahu Wa Ta'ala በገለጠላችሁ ቋንቋ ሊሆን ይችላል አንድን ትክክል አይደለም ብለን የምናስበውን ወንድማችንን ይሄ ነገር እኮ ትክክል አይደለም ምናን ነገር ብለን ለማረም ብንሞክር ቀጥታ ምንድነው የሚባለው? ምን አጉል ሃይማኖተኛ ይሰራራል። በሃይማኖተኞች እኮ ነው የባሰው ምናምን ነገር ይሄ የማሸማቀቅ ነገር ሲሰራ ሲነገር እሰማለሁኝና ይሄ ሃይማኖተኛ መሆን ይሄ በቃ የተወገዘ ተግባር እስኪመስል ድረስ ማለት ነውና እንደውም አላህ Subhanahu Wa Ta'ala ሃይማኖተኛ ያድርገን ብለን ዱዓ ማድረግ ያለብን በቻልነው መጠን ሃይማኖተኛ ብንሆን በጣም ተጠቃሚ የምንሆነው እኛ ነንና ነገር ግን አሁን ላይ በማህበረሰቡ ዘንድ ሃይማኖተኛ ሲባል በፖዚቲቭ ሳይሆን በኔጌቲቭ እንዲነሳ እየተደረገ ይገኛል በተለያየ ሶሻል ሚዲያ ላይና ማንንም ሰው እንደዛ ያለ ቢያጠለሽ ጭራችሁን ግን እንዳቆርጡ ብሏል። ሐቅ ነው። ጭራችንን መቁረጥ የለብንም። አንዳንድ ሰው ትክክል መንገድ ላይ ሳይሆን ትክክል አይደለም ስላለም ብቻ እኛ መንገዳችንን ለቀን በሱ መንገድ መሄድ የለብንም። የትክክለኛ መንገዳችንን ይዘን ነው መቀጠል ያለብን ብዬ አስባለሁ። አሁን ወስዳችሁ ወደ መጨረሻው ቪዲዮ ነው። እንግዲህ ይሄ ቪዲዮ አንድ ቄስ እስልምናን ተቀብለዋል። ቪዲዮውን እንመልከት፣ ከዛ የራሳችን ሐሳብ አስተያየት እንሰጥበታለን። አላህ በቀር በሐቅ የሚመለክ ማንም የለም። ነብዩ መሐመድን የአላህ መልእክተኛና አገልጋይ ናቸው።
ነቢዩ ዒሳም የመርየም ልጅ የአላህ መልእክተኛና አገልጋይ ነው። ኢስላም ሐቅ ነው ብዬ መሰከርኩ። አላሁ አክበር። አላሁ አክበር አላሁ አክበር። እንግዲህ በቪዲዮ ተቀርጾ አየን እንጂ በጣም በርካታ ሰዎች እስልምናን እየተቀበሉ ይገኛሉ። የተለያዩ እምነት አባቶች፣ ታዋቂ ዘፋኞች ሊሆኑ ይችላሉ፣ አርቲስቶች፣ በርካታ ሰዎች ወደ እስልምና እየጎረፉ ይገኛሉና አልহামዱሊላህ ረብል ዓለሚን አላህ Subhanahu Wa Ta'ala እስልምናን ነው ፈቀን ጌታ አልহামዱሊላህ። ለሰለሙትም አላህ Subhanahu Wa Ta'ala ጸናቱን እንዲሰጣቸው ዱዓ እናደርገኛም አላህ መጨረሻችን እንዲያሳምርልን ዱዓ ማድረግ አለብን ብዬ አስባለሁኝ። አላህ Subhanahu Wa Ta'ala ሙስሊም ስላደረገን ደጋግመን ማመስገን አለብን። ማመስገን ሲባል ደግሞ ቀደም አውርተንበታል። የአፍ ማመስገን ብቻ አይደለም፣ በአንደበት ብቻ አይደለም፣ በተግባራችን አላህን ማመስገን አለብን። አላህ በሰጠን ጸጋ አላህን ማመስገን አለብን። ሰደቃ በመስጠት ሊሆን ይችላል፣ ኢባዳ በማድረግ ጾም በመጾም መልካም በመዋል መልካም ስነምግባር ኖሮን ከሌላ ሰው ጋር በመናኗር ሊሆን ይችላል። አላህ Subhanahu Wa Ta'ala ማመስገን አለብን። አልহামዱሊላህ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲደርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላህ ወበረካቱ።